ይህ አብርሽ ግን ማለት ነው የወጋ ቢረሳ የተወጋ አይረሳም። አንተማ እንደው ከሴቶቹ በላይ በጣም አይናውጣ ወንድ ነህ አንተ። አሁን ወደ ሄርሜላ ለመመለስ ሄርሜላን ደግሞ እጇን ይዘህ ነይኔና አንቺ የምናወራው ነገር አለ ደግሞ እሷንም አበላሻችሁ አትላለቅ። ራስን ምላስን ቅልስልስ አድርገ ነገ ደግሞ ይቅርታ ብለ ወደ ሄርሜላ ልትመለስ ነው። ዳርዳር እያለ ነው ቤተሰቦቼ። ወይኔ አብርሽስ አይናወጣ። አንተስ ከሴቶቹ በላይ እንዳንተ አይናውጣ አላየውም። እንደዛ ሰብረህና ጎርተህ ሄድከውን ልብ ድጋሜ እንደ መደበሪያ እንደ መፎገሪያ ደግሞ እንዴት ነው መሀል ላይ ማረፊያ ያጣች ወፍ ሆነሃል አሁን አይደል? ከፍቅርም ከሩታም ከዛ አሁን እንግዲህ መጨረሻ መሆን ያለበት ያችው እንግዲህ ሄርሜላ ናት። መጨረሻ ላይ ያንተ መደበሪያ የምትሆነው እሷ ናት። ሄርሜላ ግን ማለት ነው ያው ንግግርሽ ከነሩታ ጋረግሹ ነገር ባይመቸኝም ለአብርሽ ግን እየሰጠሹ መጨረሻ ላይ እና ጥለሽ ገፍትረሽ የርሽበት መንገድ አንጀቴ ቅቤ ጠጥቷል። ተመችቶኛል። ይመችሽ። እሱም አንቺን በቃ እድሜ ዘላለሙን የሆነ ሴት ጋር ይጠጋል። ያቺ ሴት አልሆን ስትለው ወደ አንቺ ያኔም ታውቂያለሽ አይደል? አንቺ እኮ እንደው አልገባሽና አይንሽ አልገለጥልሽ ብሎች ነው እንጂ ሄርሚዬ በፊቱንም እኮ አንቺ እሱ እንደመደበሪያ ነው። አሁን ግን በደንብ እይታዎቹ ነው የተገለጡልሽ ይመስለኛል። እና ዛሬማ አብርሽ የተቅለሰለሰበትና የሄደበት መንገድ ወደ ሄርሜላ በጣም ነው የገረመኝ። ነገ ደግሞ ምናለሽ ምትክ ትሉኛላችሁ። ሄርሜላን ብቻዋን አግኝቶ ይቅርታ ሊጠይቃትና ሊያሳምናት ይችላል። እሷም ደግሞ እኔ እንጃ ብቻ የእውነት በዚሁ ብትቀጤ እኔ ደስ ይለኛል ብዬ ነው ማስበው። ምክንያቱም አሁን ይቅርታ አድርገሽለት ወደ ልብሽ ቢመለስ ሄርሜላ ነገም እንደመደበሪያ ነው የተጠቀመሽ። በፊትም አሁንም እንደዛ ነው የሚያደርግሽ። እመኝ ሌላ ሴት ደግሞ ሲያይ ነገ መሄዱ የማይቀር ነውና ዛሬ እንግዲህ አራቱ ፋሚሊዎች ላይ ምን ተፈጠረ? ፋሚሊ እንበላቸው ብዬ እኮ ነው አሁንማ ማለት ነው። በጭቅጭቃቸው በክርክራቸው መሀል ውስጡና አንድ ላይ ፋሚሊ ሆነዋልና ሩታ፣ ፍቅር፣ አብርሽና ሄርሜላ ማለት ነው። በመሀላቸው እንግዲህ ምን ተፈጠረ? ሄርሜላን ለምን ጠሯት? አብርሽ ሳይጠራ ማጠርቶት ድንገት እዛ ጋር ተገኘ የሚለውን አብረን እንግዲህ ዝርዝር ብትናርገን ፍትፍት እናደርጓለን። እኛም የመሰለንን እናንተም የመሰላችሁን እንሰጣለን። ኮሜንታችን መብታችን ነው አይደል? የመሰለንን መናገር እነሱም የመሰላቸውን ይዘውን ለሚመጡት እናንተም ደግሞ የመሰላችሁን መናገር ትችላላችሁ። እንዳያችሁት በቪዲዮ መጠን ማለት ነው። ውዶችዬ እንዴት አመሻችሁ? ነኝ ውድና የተከበራችሁ የሩታዬ እንዲሁም የሄርሜላ የፍቅር ቤተሰቦች በሙሉ ሰላማችሁ ጤናችሁ በዚህ ትርፍርፍ ይበልኝ የኔ ውዶች። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ያው ትናንትና መቼም ያው ዛሬ አብርሽም የሆነ ነገር ለሩታ ሌላ እንድታስብ አድርጓት የሄደበት ምክንያት ፍቅር ላይ ጠቁሞ ጣቱን የሄደበት ምክንያት አለ። ራሱን ያው ከተፈላጊነት ስሜት አንድ ቀንም እንደወንድ ወንድ ደግሞ ሴቶቹን ፈላጊ ሆኖ አሳይቶ አቅም እሱ ሁሌም እንደ ወንድ ራሱን ተፈላጊ የሚያደርግ ጢባራም ወንድ ቢኖር አብርሽ ነው። ዛሬም ያንን አድርጎን ሄደው። ምክንያቱም ደግሞ በሄርሜላ ተናደደ። ሄርሜላ እንደ በፊት ዛሬ እጇን ዘርግታ ይቅርታ ልቧን ከፍታ ልትቀበለው አልቻለችም። እሱ ግን ያው ፍቅርንና ሩታን አስጠቁሮ ወደ ሄርሜላ ለመመለስ ያው ዳር ሲል ነበረ። ሄርሜላው መጨረሻ ላይ ገፈታትረው ከዚህ በኋላ ለእኔ የተገባኝና የመለስክልኝ መልስ ይሄ መሆን የለበትም፣ ሁሉንም ነገር ተረድቻለሁ፣ ከዚህ በኋላ እኔን እንዳታገኘን በማለት እንግዲህ ቆርጣለች ነው። አልቆረጠችም። ያው ነገር ተመልሶ መጥቶ ይቅርታ ሊላት ይችላል። እኔ ጠብቁ ነገር ብቻዋን አግኝቷት ላውራሽ ሲላ ዛሬም ቢብላለች ብቻዋን ነገ አግኝቷት እንደሚያወራት ነው መነግራችሁ ማለት ነው። ነገ ደግሞ ይቅርታ ሊጠይቃትና የሆነ እትትም ብሎ ጠብር ግፍ ብሎ አሳምኗት ሩታና ፍቅርን እንግዲህ አንድ ላይ ሆነዋል። ሩታና ፍቅር አይደል? እነሱን ለማናደድ ደግሞ አሁን ማንን ነው የሚጠቀመው? አብርሽ። ሁለቱም እንግዲህ በእንደዛ ሁኔታ አድርገውት ወጥተዋል አይደለ? ስለዚህ አሁን ሄርሜላን ነው የሚጠቀመው ሩታንና ፍቅርን ለማናደድ ማለት ነው። በዚህ አጋጣሚ ፍቅርና ሩታ ያው ይመቻችሁ ልልም ትንሽ ፍቅር ትናንት በሰራችሁ ቪዲዮ ላይ እንግዲህ ሁላችሁ ምን በሰራው ቪዲዮ ላይ አይ ፍቅር አውቃ ነው ምናልባት ከሩታ ጋር ተመካክረው ነው ይሄን እያደረገች ያለችው ብላችሁኛል። ምክንያቱም ትናንት ፍቅር ላይ የማየው አክት ለአብርሽ አልተመቸኝም ነበረ። አክቷ ምናምን ለአብርሽ የሆነ የቀራት ነገር ያልጨረሰችው ነገር ያለ እስከሚመስል ነበረ ቪዲዮ ነው ያየሁትና በዛ ላይ እኔም የመሰለኝን ተናግሬያለሁ። እናንተም እንግዲህ የመሰላችሁትን አስተያየታችሁን አስቀምጣችሁልኛል። እንደዛ ከሆነ እቀበላለሁ። ያው ተመካክረው አውቃ ነው ፍቅር እያስመሰለች ነው ከሩታ ጋር ተመካክራ እሱን እንደምትወደው ሌላ ነገር አስበው እያደረገች ይሆናል ብላችሁኛል። የሩታን ቤተሰቦች የፍቅርን ቤተሰቦች ማለት ነው። እንደዛ ከሆነ እሺ ይመቻቸው ልበል።
ያስኬዳል። ምን እንዳሰቡ ባናቅም ግን ይሄ ተንኮል በቀል ምናምን የትም አደርስም እውነት ለመናገር ማለት ነው። እና ዛሬ እንግዲህ ያው ሄርሜላን የጠሯት ፍቅርና ሩታ እንግዲህ ስለ አንቺ አብርሽ ያወራው ነገር አለና መረጃውን እንስጥሽና ለአንዴና ለመጨረሻ አብርሽ ላይ የነበረሽ ፍቅር ሙጠጥ ብሎ መውጣትና ከሱ ላይ ያለሽ ነገር ሊቆርጥልሽ ይገባል። ሲቀጥል ደግሞ ሩታ ከኔና ከአብርሽ ህይወት ውስጥ መውጣት አለብሽ። መረጃውን ደግሞ ሰጥሻለሁ። ለፍቅር ስለ አንቺ ምን እያላት እንዳወራ ምን እንደሚላት ሁሉ ስለ አንቺ ያኔ ስታዩ እውነትም ፍቅር ለኔ አብርሽ ለኔ ቦታ የለውም ብለሽ ከውስጥሽ ልታወጩ ይረዳሻል በማለት ነበር የጠሯት። እንግዲህ መረጃው እውነት ይሆን ውሸት አላየንም፣ አልወጣንም። የለም እንግዲህ ድንገት ደግሞ አብርሽ ከየት ብቅ እንዳለ ለማስቀጠል እኮ ነው። እሱማ ያው የታወቀ ነው፣ ቪዲዮ ለማስቀጠል ነው። እንግዲህ መረጃው ደግሞ በሌላ ቀን አግኝተው ደግሞ ነይ እንስጥሽ ይሏት ይሆናል አላቅምና እንግዲህ ያ መረጃ አላሉ ፍቅርና ሩታ ሳያሳዩት ግን ያው አብርሽ ድንገት ግን እንዴት መጣ? እነሱ ካልደወሉለት አልደወለለትም እንዴት መጣ እያሉ እንደ መደናገጥ ሆናችሁ ሩታና ፍቅር ማለት ነው። ጥያቄ ፈጠረብን። አብርሽ ድንገት ዱብ አለ። የሆነች ግማሽ ፓርት ላይ እንደደረሱ አጅሬው መጣ ማለት ነው። እና እንግዲህ ለሄርሜላ ካወራ በኋላ ነው አብርሽ ግን የሄርሜን ልብ ለመብላት የሄርሜላን አንጀት ለመብላት ልቧን ለማንሰፍሰፍ ሞከረ። እችንም ምስኪን ልጅ ደግሞ ምን አላችሁ ብሎ ዛሬ እሷ ትናንትና ለራሷ ሳይሆን ለሱ የመጣች እስከምትመስል ስለሱ ነበረ ከሩታ ጋር የምትከራከረው ነግሬያቸዋለሁ። ዛሬ ደግሞ እሱ ነበረ ፍቅርንና ሩታ ላይ አይኑን አፍጥጦ ስለ ሄርሜላ የሚያወራው። እሷ ላይ ደግሞ ምን አሰባችሁ? አሁን ደግሞ ምን የቀራችሁ ነገር አለ ብሎ ራሱን ለስለስ አድርጎ ወደ ሄርሜ ልብ ደግሞ ለመግባት ሄርሜዬ መቼም ጊዜ ማሳለፊያ እያደረገች ነው የልጅ እኔ ግን ሄርሜላ ታይ የእውነት ታይ አይሆንሽም፣ እግዚአብሔርን አይሆንሽም። አብርሽ እይሽ አይደል አሁን ያኔ ከፍቅር ጋር ሆኖ አንቺንም ሩታንም እንደዛ ሲያበሽቃችሁ ሲያናድዳችሁ፣ አሁን ከፍቅር ጋር ህይወት ጀምር ያለው እያለ የነበረ ሰው ፍቅር ከትናንት ወዲያ መታ ከሩታ ጋር ሁሉም ነገር ውሸት ነው፣ ቀልድ ነው፣ እኔ አንተን አፍቅሬ ወደ አንተ ፍቅር ኖሮኝ አልተመለስኩም ስትለው እንዴት ነው መሀል ላይ ተጉላላ። የሚፈልጉ ሴቶች አጣ። ያንን በማስመልከት ያለው አማራጭ አንቺ ነሽ የታየሽ ውዴ። ምክንያቱም ደግሞ የአንቺን ልብ በደንብ አድርጎ አብርሽ ያውቀዋል ከመጣ እንደምትቀበዩ። አሁንም እኔ ሄርሜላ ከልቡ አይደለም በእውነት ይሁን የለም ከላይ ነው። አሁን ነገ አብርሽ ሄርሜዬ አበባ ይዞ ያው ሄርሜላ አበባ ትወዳለን። በእርግጥ ሴቶች አበባ እንወዳለን፣ ትወዳላችሁ እንበል ግን አሁን ነገ አበባ ይዞ አብርሽ ሄርሜ አጥፍቻለሁ እንደዚህ ነው በቃ አለባብሶ እነሱን ፍቅርም የመጣችበትን መንገድ አውቃለሁ፣ እነሱንም እንደዚህ ልፈትናቸው ነበረ። ሄርሜላ ከእናንተ በልጣ ተገኝታለች፣ የዋህናት እናንተ ጋር የቀረ ሚስጥር አለ ምናምን እያላቸው ነበር። አሁን መጨረሻ ላይ ሩታ ማለት ነው ሩታና ፍቅር ከዛ እንደዚህ ትትብሎ ወደ ሄርሜላ ልብ ድጋሜ ለመግባትና ሄርሚዬ መቼም እሱ ሲከፋው ከሩታ ሲጣላም ያኔ አሁን ደግሞ ወደ ፍቅር ጋር ተመልሶ ነበር። ከእሷ ጋር አልሆነለትም። እሷ ራሱ ተጫውታበት ከሩታ ጋር አንድ ላይ አብራ እንግዲህ ከመቼ ጀምሮ ነው እያለ ነበር እስከሚደንቀው ድረስ ጉድ አድርገውት እንግዲህ ሜዳ አጉላልተውት ባዶ ሜዳ ላይ ጥለውት ወጥተዋል። ሁለቱም ሩታና ፍቅር። አሁን እንግዲህ አንቺ ነሽ ያለሽው፣ የታየሽው አንቺ ነሽ። ይህንን የሚያደርገው ደግሞ የአንቺን ልብ በደንብ አድርጎ ስለሚያውቅ ነው ሄርሜላ። እና ከዚህ በኋላ እውነት አብርሽ ወደ አንቺ ህይወት ቢመለስ ራሱ ድጋሚ ደግሞ ወደ ሌላ ሴት እንደ ባለፈው ባለፈ ምን አጥፍቼ ነው ፈንግለኝ የሄድከው ብለሽ ጠይቂ ውስጥ መልስ የለውም። በፊትም ወደ አንቺ የሚመጣው ሊደበርብሽ መጽናኛው ከሩታም ሲጣላ እሷ መርሻ አየሽ ያኔ ራሱን ይናገር ነበር። ያኔ ራሱ ማለት ነው ያንን እየተጠቀመብሽ ነበረ። አሁንም ያንን ሊጠቀምብሽ ወደ አንቺ ልብ ሊመጣ ነው። እና አሁን ያደረግሽውና እሱን ገፍትረሽ መሄድሽ አልቀበልም ከዚህ በኋላ እኔ እናንተ ነገር ኖ ብለሽ መስመር አስይዘሽ የእርሹ ነገር እኔ ተመችቶኛል። አብርሽን ገፍትረሹ በቃ ሴት ልጅ እንዲህ ነው መሆን ያለባት። ኮስተር ቆምጨጭ ጀነን በይበት። ከምር እንዲህ አንቺ መደበሪያ ሆነሽ እንዲህ ሄርሚያ አይደብርም እንዴ? ሴቶቹ ከዛም ወደዛ ሲወረውሩት ከዚህም ወደዚህ ሲወረውሩት ማረፊያው አንቺ ነሽ። ታዲያ እስከ መቼ ሄርሜላ እስከ መቼ ትዘልቂያለሽ በእንደዚህ አይነት ሁኔታ? የእውነት ይሄ ሰው ለእኔ ፍቅር አለው ወይ ብለሽ ብታስቢ በፍጹም የለው። በፍጹም አብርሽ ለአንቺ ፍቅር የለውም። ሄርሜላ አሁን ለማስመሰል ለአንቺ እንደማገዝ ሆነ እዛ ቦታ አይደለ? አየሽ አይደል? አየሽ
ይሄንን በማድረጉ ራሱ አንቺ እስቲ ቁጭ ብላይ ስራ ራስሽ አስቢ። እኔ ትናንትም ተናግሬያለሁ እና ያው እንዳልኳችሁ ነው እና ወጋ አርጎሽ ሄዷል። አሁን የወጋሽን ቁስል ደግሞ ዳር ዳሯን አከም አድርጎ ገብቶ ድጋሜ ደግሞ ያንን ቁስል አድምቶ ለመውጣት የፈለገው እና ሩታስ ያው ብዙ ጊዜ ለዋለሁ ታውቀዋለች ጠንቅቃ ባሏ ምን አይነት ሰው እንደሆነ ማለት ነው። አየሽ አሁን ፍቅርን ደግሞ ከሩታ ጋር ለማጣላት ምን እንዳደረገ ታውቃላችሁ? ፍቅርን ሩታ ላይ ሌላ ነገር ሌላ የቤት ስራ ሊሰጣት ማለት ነው። ደግነቱ እሷ ታውቀዋለች። ሌላ የቤት ስራ አይምሮዋ ላይ ለመስጠት ፍቅር ሩታንም ሄርሜላንም ከአብርሽ ህይወት ውስጥ አስወጥታ እሷ በትችል አብርሽን የራሷ ለማድረግ አስበች ነው። እኔ ግን መቼም ያንቻለውንም ብሎ እንዴት አድርጎ ገፍትሯት እንደሄደ ፍቅርን እንዴት አድርጓት በንዴት ሄርሜላም ከፈተረችውና ሄደችው። ከዛ ከሶስቱም አለ ቁልጭ አለ። አየ የሴት ያለ ያሰኝ በድጋሚ አብርሽ በድጋሚ እንደተንቀባረርክ እንደተነፋፋ አንድ ቀን መተንፈስ አይቀርም ብያለሁ። እኔም ስትተነፍስ ያኔ ሴቶችን አይነ ላይ ቁልጭ የሚሉብህ ህልም ይሆኑብሃል ያኔ ማለት ነው። አሁንም እንደዛ ነው እና ሄርሜላ እንግዲህ አልተቻለችም። ሄርሚን የዛሬ ውሳኔሽ ከአብርሽ ጋር ደስ ብሎኛል። እንደዚህ ሶስታችሁም ማለት ነው ስሬስ ክብሯን ያስጠበቀች ሴት ስትሆኑ ያን ጊዜ የሴትነት ዋጋ የሴትነት ምንነት በደንብ ይገባዋል። እናንተ እኮ አሁን ሶስት ሆናችሁበት ና ወደዚህ ና ወደዚህ ስትሉ የተፈላጊነት ስሜት አይምሮ ላይ አቃጨለ። አይምሮ ላይ ወጣ። ደግሞ ይህን ጸጉር ስራ አብርሽ እባክህን የጸጉር እንደዚህ ተሰርታ አትምጣ። እንዴት እንደሚያስጠላበት ቤተሰቦች ምን አለ እንደው ጸጉርን እንደዚሁ አሁን እንደው ወንዶ እንደምትወል የምትመስለው እኮ አብርሽ ጸጉር ያኛው ሲሆን እንደው አስተያየት ልስጥ ብዬ ነው ምርጦች። የኔ አብርሽ እንዲህ ጸጉሩ ሲሰራ እንዴት እንደሚያስጠላኝ ባለፈ ጀምሮ በማላቆሙት ነበር። አሁን ደግሞ አስቀጠለው መሰለኝ አስቀጠለው እንግዲህ እንደራሱ እንደ ዩቱብ ድራማው ጸጉሩን ማስቀጥሎ መጥቷልና እና ዛሬ እንግዲህ የተፈጠረው ይሄን ነገር ነው። ሩታንም ያው እንደው ጨፍጭፏት ሄዷል ማለት ይቻላል። ቤተሰቦቼ ምን ቢላት ጥሩ ነው? አንቺ አሁንም የምታስቢው አሁንም እኔን ያፈቅረኛል ብለሽ ነው ወይ የምታስቢው? አላፈቅርሽም የሚል ነውና እኔ ግን ሩታ ራሱ ሄርሜላን ብቻ ሳይሆን ሩታ ራሱ ማለት ነው እንደው ምን ድረስ ነው አይታክትሽም እንዴ? እጅጃ አይልሽም? እውነት ምን ድረስ ነው ይህን ሰውዬ የምትታገዩ? እኔ ብቻ ጥያቄ የሚያንቺ ነገር ይፈጥርብኛል፣ መልስ ማጣበታለው። እሺ ፍቅርንም አመጣሽ፣ ስለ አንቺ ያለውን የልብ ትርታ ለማዳመጥ ሞከርሽ። እስቲ ማንን ነው አብርሽ የሚያፈቅረው? አሁንም ፍቅሩ ያላለቀለት ያልወጣለት ፍቅር ከማጋ ነው? የእውነት ሄርሜላንስ ወዷት ነው ወይ የሚለውንም ለማሳየት ሞከርሽ። አየን፣ ተረዳን። እሱ ግን አሁንም አላቅም ምላሱ ሌላ ይሁን ልቡ የእውነት ከአንቺ ጋር ይሁን እሱን አናቅም። ፈጣሪ ነው የሚያውቀው። ያው አንቺ እንደምትዩ እሱ የሚለው ሌላ ነው፣ አንቺ የምትዩ ሌላ ነው ማለት ነው። እና እኔ ግን ሩታዬ ያው አላቅም፣ አንዳንዴ ቃላት አጥሯችሁ መናገር ሰልችቷችሁ ያውቃል፣ ስለ ሩታ ራሱ ማለት ነው። እና ብዙ ሰው አምጥተሽ መክረሻል፣ በራስሽ ሞክረሻል። እና በእርግጥ ከሶስታችሁም አንድ ያጣ መሆኑ ደስ ብሎኛል። ከሶስቱም አንድ ያጣማሌ ተጉላልቶ ሜዳ ላይ የቀረ መሆን አለበት። ታዲያ ይሄ የሚሆነው አጅሪትም ሄርሜላ የውሳኔ ሰው እስከ መጨረሻ በውሳኔዋ ከጸናች ያኔ ነው። ያኔ ራሱ ተመልሶ ወደ ልብሻውን ራሱ ድጋሜ ቢገባ ሄርሜላ እመኝኝ ድጋሜ ኩስኩስኩስ አድርጎ ኩሽኩሽኩሽ አድርጎ ሰባብሮች ነው የሚወጣው። ከምሬን ነው ብለሽ እና አንቺ ራሱ እስከ መቼ መጠቀሚያ ትሆኛለሽ? እስከ መቼ ጊዜ ማሳለፊያ ትሆኛለሽ ሄርሜላ? አይደብርም? ሴት አይደለሽ? አይከፋሽም? አይደብርሽም? አያምሽም? የአብርሽ ነገር አያምሽም? ስለዛ ዛሬ እውነት ለመናገር ሄርሚ እጅ ነስቻለሁ። ለአብርሽ የሰጠሽው መልስ በቃ ያልሽበት መንገድ ደስ ብሎኛል። በቃ ሴት ልጅ በቃ ማለት መቻልና መልመድ አለባት። ይገባል። መልመድ ብቻ አይደለም፣ የተግባር ሰው መሆን አለባት። የተግባር ሴት መሆን አለባት። የተናገረቻትን የምትፈጽም ሴት መሆን አለባት። ያኔን ወንዱ ራሱ ጠብ እርግፍ ብሎ ክንፍ የሚልልሽ ያ ነው። አሁንም ወዶሽ እንዳይመስልሽ ሄርሜላ፣ ወዶሽ አሁን አውቃለሁ የሆነች ዘዴ ፈጥሮ የሆነች ድራማ ፈጥሮ ይመለሳል ወደ አንቺ። እንዴት አድርጎ አሳምኖች ደግሞ ወደ ልብሽ እንደሚመለስ የተነጎዳ እና ነገ የምንጠብቀው ነገር ነው። አዲስ ታሪክ ይፈጠራል በአንቺና በሱ መሀል ውስጥ ማለት ነው። እኔ ግን ሴት ልጅ ወሳኝ ስትሆን ደስ ይለኛል። ቆራጥ ስትሆን በህይወቷ ላይ በቃ የውሳኔ ሰው ስትሆን ትታገላለች፣ የሆነ ድረስ ትደክማለች። ያንን ሰው ደግሞ የሆነ ሰዓት ላይ ስታየው አይ ሰው አይሆነኝም ለእኔ ይበቃል እዚህ ጋር ብላ ስትወስን ለወደፊቷ የተስተካከለ ምን የምትለው ሰው ወደ ህይወቷ እንዲገባ መንገድም ትከፍታለች። የህይወቷን ነገር የምታስተካክለው ሴት ልጅ ራሷ በእጇ ነው። እና
እኔ ሄርሜላን ግን ሳያት የዛሬው ቢመቸኝም አስኪዶኛል፣ ደስ ብሎኛል። ይበል ያስብዛል። ጥሩ ጅማሮ ነው። የነገውን ደግሞ አናቅ። ነገ ምናልባት እንዴት አይነት ጉድ ይዞ መጥቶ አንቺን እንዴት እንደሚያሳምንሽ በእርግጠኝነት ዛሬም እኮ ጀመረ ሄርሜላ ዛሬም ጀመረ። አይደንቅም? አልገረመሽም? አላስደነቀሽም? እጅሽን ጎትቶ ብቻሽን ላውራሽ አለ። ምን ሊያወራሽ ነው? ብቻሽን ላውራሽ ነው። ቆይ እስቲ ደግሞ እሷንም እንደዚህ ያላበላሻችኋት። እሷ ምርጥና የዋህ ሴት ናት አለ። አረ ለዛ ነው አፈንግላት ወደ ፍቅር ሄድከው። አብርሽ ጥሩ ሴት ናት ሄርሜላ አይደል? የዋህ ናት፣ የፍቅር ሰው ናት፣ መልካም ልባል እና ታዲያ ለምን ገፈተርካት? ሜዳ ላይ ለምን ጣልካት ታዲያ? እንደዛ ከሆነ ማለት ነው አልገባኝም። እና ለማንኛውም ፍቅር ለሩታ ያለች ነገር አሁን ዛሬም ሳይሽ ጥሩ ነው፣ ያስኬዳል። የዛሬውን አልተቃወምኩም። የትናንትናው ግን ያው በውስጤ ቅሬታ ፈጥሮብኝ አንቺንም ለማመን ከብዶኛል ነበረ። ሁኔታሽን ስለተረዳው ሳይሆን የምታሳየው ነገር ስላየው ማለት ነው። ትናንት ከአብርሽ ጋር ግን ለሩታ የሆነ ነገር ለመፍጠር ተነጋግራችሁ ወይም ደግሞ ሩታ በእንደዚ አይነት አሳየውና እኔ ብላሽ ከሆነ ያው በስልክ ስለምትገናኙ አብራችሁ ፔት አይደላቸው። አሁንማ ምርጥ ጓደኛሞች ሆናችኋል። አስተያየታችሁ ራሱ የሌላ ነው። ሩታና አብርሽን የምታዩበት አስተያየት የምትመለከቱበት ማለት ነው። እና የእውነት እንደዛ ከሆነ ያው ተመልካቾችም ስለተቆጡኝ አይ ምትክዬ እንደዚህ ብላት ይሆናል ሩታ በእንደዚህ አይነት ሁኔታ ይሆናል እያላችሁ ስለሆነ ለዛሬ አልፍ ያለው አብረን የምናየው ነገር ስለሆነ ማለት ነው። አይመስላችሁም ውዶችዬ? አብረን የምንቀጥል የምናየው ነገር ስለሆነ እሺ ብዬ ፍቅርን ያው ትቻታለሁ ለሩታ ከሆነ ማለት ነው። እና ሩታዬ ያው ዛሬ አለባበስሽን መጀመሪያ ላይ አድንቄ መግባት ነበረብኝ። እኔ በነገራችን ላይ ሩታ እንደዚህ ስትለብስ በጣም ነው ደስ የምትለኝ። በቃ ክንብርብ አድርጓት የሴት ወይዘሮ ቅመሚት ነው የሚያደርጋት። እና የዛሬሽ አለባበስ ሩታ በጣም ነው የተመቸኝ የሌለ ማለት ነው። እና ይቀጥል ነው የፍቅርና የሄርሜላ የሩታ መጨረሻ በዚሁ ከቀጠለ እኔ በጣም ነው ጌታን ደስ የሚለኝ። ምክንያቱም አብርሽ የሴት ልጅ ዋጋ ምን ድረስ እንደሆነ የሚገባው አሁን ነው ብዬ ስለማስብ ማለት ነው። ያለበዛ ዋጋችሁን አያውቅም፣ የሴት ልጅን ዋጋ አያውቅም ያለበዛ ማለት ነው። እና ሄርሜላ ደግ አደረግሽው። ዛሬም ለአንቺ ብያለሁ። ባለፈ ለሩታና ለፍቅር ደግ አደረጋችሁት እያል ነበረ። ዛሬ ደግሞ ለአንቺ እሰይ ይበል እልል ብለናል። እኔ የአብርሽን መጣል የአብርሽ መውደቅ ደስ ነው የሚያሰኘኝ። የእናንተ ሄቶችን ድካምና እናንተ ያለቀሳችሁበትን መንገድ የተጎዳችሁበትን መንገድ ስላየው ማለት ነው። እና ለማንኛውም ሄርሚዬ የዛሬው አካሄድሽ ለእኔ ተመችቶኛል። አንድ ብለሽ ጀምረሻል። ነገ ግን በምን አይነት ታሪክ እና በምን አይነት ሁኔታ ውስጥ ሀሳብሽን እንደሚያስቀይርሽ ባላቅም ትቀይራለች። በነገራችን ቤተሰቦቼ ሄርሜላ አትቀይርም። ለአብርሽ ያላት ሁኔታ ለይቅርታ ልቧን አትከፍትለትም። ድጋሜ በቃ ታመራለች፣ አምርራ በቃ እዚህ ጋር ትላለች ብዬ እሷን ለማሰብ አሁን ይከብደኛል። እሱም በደንብ ስለተረዳና ውስጧን ስላወቀ መሰለኝ ዛሬ አይኑን በጨው አጥቦ አብርሽ አይንህን በጨው አጥበህ ዛሬም ይቅርታ ልጠይቃት ባልሆነ እጇን የጎተትከው ምን ብለህ ደግሞ ልታሳምናት ነው? መቼም አንተ እኮ ያልቅብህ ምላስ እትት ነው፣ በደንብ ትችልበታለና ይሄንንም ማወቅ አለብሽ ሄርሚዬ። እና ወንዶችዬ እንዴት አመሻችሁ ሳለን ነው ቀጥታ ወደ ጉዳይ የገባሁት። እንዴት አመሻችሁ የኔ ውድ ቅመሞች ቤተሰቦች ብያለሁ። እንዴ ሀሳቤ ያው ኩሽና ውስጥ ኩሽ ስለምታረግ ሴትዮዋ ሀሳቤ ወደዛ ተቀየረ ማለት ነው። ሀሳቤን ጎተተችኝ የኔ ውዶች። እና ሰላማችሁና ጤናችሁ ብዝት ትርፍርፍ ይበልልኝ። አብርሽ እንግዲህ ከሶስቱ አንድ ያጣ ሆኗል። ዛሬ ብስጨት ብሎ ተናዶ ፍቅርን ራሱ እንዴት ገፈታትሮ አመነጫጭቋት እንዲሄድ አጠይቁኝ። እና ለማንኛውም አብሽርዬ አየ ሴቶቹም እንዲህ ነበር ሲንጨረጨሩ የነበሩትና ያንተ መንጨርጨር እስከ መጨረሻው ደስ ብሎኛል። በዚሁ ሴቶቹ በዚሁ ጠንክረው በዚሁ አንድ ሆነው ቆመው ሁሉም ውሳኔያቸው አንድ አይነት ሆኖ ከቆሙ አብርሽ ምንም በቅርብ ጊዜ መጨለሉ አይቀርም። ደግሞ ይጨልላል። ተፈላጊነትና አለመፈለግ እንዴት እንደሚያያየዋል ማለት ነው በዛ ውስጥ። እና ውዶችዬ እንግዲህ ያለው ነገር ይሄ ነው የኔ ምርጦች። ወዳችሁና ፈቅዳችሁ ቤተሰብ ለምታደርጉኝ ከልብ አመሰግናለሁ ውዶችዬ። አሁንም እንደተለመደው ቤተሰብነታችሁን አትንፈጉኝ ማለት ነው። እስኪ ዛሬ ደግሞ ካያችሁ ቪዲዮ ምን ተረዳችሁ? ስለ ሄርሜላ መስቲ አስተያየት ስጡ። ስለ ሩታ ስለ ፍቅር እንኳን ብዙም እንትን ስላለ እሷ ነቻ ወሳኙ አዛጋ። እሷ ከተቀበለችው እነሱ ማናደጃ፣ ሄርሜላ ማረፊያ ትሆናለች ማለት ነው። አሁን ሄርሜላ ናት መጫወት ያለባት እዚህ ጋር ብዬ ነው ማስበው። በደንብ አድርጋ የአብርሽን መጫወት ያለባት ሄርሜላ ናትና እና ሄርሚ
ለዛሬ ተመችተሽኛል። የነገውን አላውቅም፣ ምናልባት ቀልጥት ይሆናል ያንቺ ነገር አስተማምንም ና ሰላማችሁ ይብዛልኝ። እንግዲህ ውዶችዬ አዲስ ነገር ካለ እንመጣለን። ያው ሉልን እና ሩታ አንድ ላይ ቢመጡልን እያላችሁ ነው። ይዘን እንምጣ እንዴ? በቃ ይዘንላችሁ እንመጣለን ውዶችዬ። እና በተረፈ ሰላማችሁን ብዘት ተረፍርፍ ይበልልኝ የኔ ምርጥና የኔ ቅመሞች ማለት ነው። እንግዲህ ነገ በአዲስ ነገር እስከምንገናኝ ሰላማችሁ ይብዛ።